ሴት ልጅ እንደምትወዳት ከነገርካት በኋላ ችላ ካለችህ እነዚህ ነገሮች ማድረግ አቁም። የመጀመሪያው ስህተት ስሜትን መቆጣጠር፣ ተጽዕኖ ወዲያው ሪያክት ማድረግ እንዳትጀምር። የብዙ ወንዶች ስህተት ምንድን ነው? የሆነች ሴት ያላቸውን ፍቅር ይናገራሉ። ከዛ በኋላ ግን ያቺ ሴት ያው ምንም አዲስ የምትሰማው ነገር ስለማይኖር ችላ ማለት ትጀምራለች። ፍላጎት ኖሯትም ሊሆን ይችላል አይኖራትም። ምክንያቱም ፍላጎት ኖሯት ችላ ካለች አንተን እየፈተነች ነው። ፍላጎት ሳይኖራት ከሆነ ደግሞ ኦልሬዲ ፍላጎት የላትም። ስለዚህ ምንም ፈተናም አይደለም፣ ችላ ትላለች። እና የብዙ ወንዶች ስህተት ምንድነው? ልክ ችላ ሲባሉ ወዲያው ሪያክት ማድረግ ጀምራሉ። ያ ማለት መጥፎ ቃላትን መናገር ሊሆን ይችላል፣ ወይም ደግሞ ይሄ የተበሳጨ አይነት ሰው ፊት፣ የተበሳጨ አይነት ሰው ካራክተር፣ እሷን ኢግኖር ማድረግ የመሳሰሉ የልጅ ባህሪዎችን ማሳየት ጀምራሉ። ያኔ ያቺ ልጅ እንዳልኩ ፍላጎት እንኳን ቢኖራት ወዲያው ታረጋታለህ። ምክንያቱም ይሄ ልጅ ቶክሲክ ነው ወይም ደግሞ የልጅ ባህሪ ግን አለቀቀውም ብላ ማሰብ ጀምራለች። እንዳልኩ ነው፣ ምናልባት አንተን እየፈተነች ሊሆን ይችላል፣ ወይም ደግሞ ቶታሊ ፍላጎት ላይ ይኖራት ይችላል። ፍላጎት ግን ያድጋል፣ ምንም ጥያቄ የሌለው ነገር። ምክንያቱም አንተን እንድታስበህ ስለ አንተ እንድትጨነቅ የተወሰነ ጊዜ መስጠት ነበር የነበረብህ። አንተ ግን ምን አደረግ? ወዲያው ሪያክት ማድረግ ጀምራለህ፣ ትበሳጫለህ፣ ወይም ደግሞ እርሷን ለመናገር ወይም እርሷን ለማስቀየም ብዙ ርቀት መሄድን መርጠሃል። ስለዚህ ይህን ስህተት የምትሰራ ከሆነ ዛሬውኑ ልትታረም ይገባል። ሁለተኛው ሰበብ እየፈጠሩ እርሷን ለማናገር መሞከር ልታቆም ይገባል። የብዙ ወንዶች ስህተት ደግሞ ድጋሚ ልንገርህ፣ ሰበብ እየፈጠሩ እርሷን ማናገር። ልጅቷ ችላ ብላለች ወይም ደግሞ እነሱን ኢግኖር አድርጋለች። ከዛ በኋላ አንተ ቴክስት ትልካለህ ወይም ደግሞ ልክ ሌላ ሰው ጋር የደወለ ሰው በማስመሰል ተደውለላትና ልታወራት ትሞክራለህ። እነዚህ ነገሮች ምናልባት ፋራን የምትሸውለው። እውነቱን ስንነጋገር ሴቶች እንዲህ ነገሮች ላይ በጣም ስማርት ናቸው እና ሰበብ ፈላጊ ሆነ እርሷን ለማናገር ሁሌም የምትደክም ከሆነ ምንም አይነት በራስ መተማመን እንደሌለ ወይም ደግሞ ራስ እንደማታከበር ለራስ ምንም አይነት ቫሊዩ እንደሌለ እያረጋገጥክላት ትመጣለች። ስለዚህ እሷን ለማናገር በፍጹም ሰበብ ፈላጊ ልትሆን አይገባም። ችላ ካለች በዝምታ መራቅ ነው። ምክንያቱም ዝምታ ሁሌም ያስከብራል። ሰው ይርቃል፣ የተወሰነ ጊዜ ደግሞ አዳምጦ ራሱ ሊመለስ ይችላል። ነገር ግን እንዳልኩ ሰበብ ፈላጊ ሆነ ሁሌም ሰርሰሯ ወይም ደግሞ ቀሚስ የምትከተል ከሆነ ግን መቼም አትመጣም። ሶስተኛው ነገር አዘውትሮ በመደወል ቴክስት በማድረግ ወይም ደግሞ ለእርሷ ያለህን የፍቅር ስሜት በተደጋጋሚ ጊዜ በመናገር ወደ ህይወትህ ለማምጣት መሞከር የለብህም። ምንም ጥያቄ የሌለው ነገር አንድ ሰው አንዴ ፍቅርህን ማለትም ያለህን ፍቅር ትገልጽላታለህ፣ ምንም ችግር የለውም። ከዛ በኋላ ግን በተደጋጋሚ ጊዜ ዛሬ እወድሻለሁ፣ ዛሬ ማፈቅርሻለሁ፣ በተረቂኝም እንደዚህ ይሆናለሁ የመሳሰሉ ነገሮች ራስን ከማዋረድ ወይም ደግሞ የራስን ዋጋ ማሳነስ የዘለለ ምንም አይነት ጥቅም የላቸው። ምክንያቱም የሚወድህ ሰው ብዙ አይርቅህም ወይም ደግሞ ብዙ አይፈትንህም። ነገር ግን ያቺ ሴት ምንም አይነት ፍላጎት ሳይኖራት አዘውትረህ አንተ መውደድህን መናገር፣ አዘውትረህ መደወልህ ወይም ደግሞ አዘውትረህ ቴክስት ማድረግ እንዳልኩ የራስን ዋጋ ብቻ ነው የምታሳንሰው። ሴቶች ደግሞ በባህሪያቸው አብዝቶ የሚለምናቸው ወንድ ችላ ማለት ነገር አላቸው። ስለዚህ እንደ ወንድ ያው ራስን ልጠብቅ ይገባል ነው። አራተኛው ነገር የጥፋተኝነት ስሜት እንዲሰማት ማድረግህን ልታቆም ይገባል። የብዙ ወንዶች የአብዛኞቹ ወንዶች ስህተት ማለት ይቻላል ለፍቅራቸው የገቡትን ቃል ኪዳን ወይም ደግሞ አብረው በነበሩበት የሚያደረጉትን በጓደኝነት እንኳን ማንሳት ይጀምራሉ። ለአንቺ እንደዚህ ሆኜ እንደዚህ አድርጌ ያንን ሆኜ የመሳሰሉ ነገሮች መናገር እውነቱን ለመናገር በህይወት ያቺ ልጅ አያቆያትም። በይበልጥ እንድትረቀፍ ወይም ደግሞ እንድትሸሽ ነው የሚያደርጓት። ምክንያቱም ትላንት የዋልካቸውን ውለታዎች ዛሬ እሷን ለመያዝ ወይም ደግሞ እርሷን ቆንጥጦ አጠገብህ ለማስቀመጥ አይደለም የምትጠቀምባቸው። ያኔ ወደህና ፈቅደህ ያደረግካቸው ነገሮች ናቸው እንጂ ዛሬ የሆነ ነገር ሲጠመብህ ወይም ደግሞ የሆነ ነገር ቢሰጥልህ ደግመህ እርሷን ለመሳቢያ የምትጠቀማቸው ሆነ ያቺ ልጅ በይበልጥ እየራቀች ትመጣለች። እንደውም በአሁኑ ታይም ስተርቀ ደግሞ ማለት ለአንተ የነበራትን ጥሩ አመለካከት ሁላ ዲሌት እያደረግ ወይም ደግሞ እያጠፋ ነው የምትሸሸው። ስለዚህ ሁሌም ቢሆን እርሷን የሆነ የጥፋተኝነት ስሜት እንዲሰማት በማድረግ በህይወት ልታቆያት እንዳትሞክር። ምንም አይነት ፍላጎት እንኳን የሌላት ወይም ደግሞ ሙሉ ለሙሉ እንኳን ችላ ካለች በቃ በዝምታ መራቅ የተሻለ ነው፣ ያስከብራል። በመጨረሻ ማወቅ ያለበት ወሳኝ እውነት መሰለህ እንበልና ያቺ ልጅ በአንድ የትምህርት ቤት ግቢ ውስጥ ወይም ደግሞ በአንድ የስራ ገበታ ላይ የምትገኙ ከሆነ ያን ያህል ራስህን ማለት የፍቅር ጥያቄ ካቀረብክ በኋላ ሰርሰባ መሄድ ወይም ደግሞ ቀድም እንዳልኩ ቀሚሷን መከተል አይጠበቅብህም። አንዴ ፍቅርህን ወይም ደግሞ መውደድህን ነግረሃታል። ከዛ በኋላ በጨዋነትና በፈገግታ ነው እሷን መራቅ ያለብህ። እንዲሁም ደግሞ ምንም አይነት ምላሽ ያልሰጠች ከሆነ ሰርሰባ መሄድም አይጠበቅብህም። በቃ አንዴ ፍላጎትህን ነግረሃታል ወይም ደግሞ መውደድህን አሳውቃታል። ከዛ በኋላ ከእርሷ ጋር ያለ ኮንቨርሴሽን ወይም ደግሞ የምታወራቸው ወሬዎችን ሁላ ማሳነስ መቻል አለበት። ምክንያቱም ምንም ፍላጎት ቢኖራት ታደርገው ነበር ወይም ደግሞ በህይወት ተቀጥል ነበር። ነገር ግን ምንም አይነት ፍላጎት የሌላት ከመሰለህ ሙሉ ለሙሉ በዝምታ ነው ከህይወቷ ማራቅ ያለበት። እንዳልኩ ስትርቃት ግን በጨዋነትና በፈገግታ ነው መሆን ያለበት። ላይክ እንደተበደለ እንደተከፋ ሰው ምናምን አይደለም። እንደዚህ ስማርት የሆነ ነገር የምታረግ ከሆነ እመኔም እርሷ አንተን መፈለጓ የማይቀር ነገር ነው። ምክንያቱም የሆነ ራስን የምታከብረ ሰው ነው ታስታውቃለህ። ራሱን የሚያከብረ ሰው ደግሞ ሁሌም ተፈላጊ ነው። መውደድህ ወይም ደግሞ የመውደድህ ባህሪያ ስላልሆንክ ማለት ነው።